ሰበር መረጃ ዛሬ ማክሰኞ መላውን መካከለኛው ምስራቅ ወደ አመድነት ሊቀየር የነበረው መጠነ ሰፊ የጦርነት እቅድ በሰከንዶች ልዩነት ተሰርዟል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረውን አጥፊ የአየር ድብደባ በድንገት ማገዳቸውን ይፋ አድርገዋል። ነገር ግን የትራምፕ ጦር እጁን አጣጥፎ አልተቀመጠም። ስምምነቱ ካልተሳካ በየትኛውም ሰከንድ መላዋን ኢራን ሙሉ በሙሉ ለማውደም ጣቶቻቸው በቃታው ላይ መሆናቸውን ዋይት ሃውስ አስታውቋል። በሌላ በኩል ቴሄራን እኛን ለመንካት የምትሞክሩ ከሆነ ታሪካዊ ስህተት ነው የምትሰሩት፣ አጸፋችን ከምንጊዜውም በላይ የበረታ ይሆናል ስትል በጄኔራሎቿ በኩል የማያወላዳ ዛቻ ሰንዝራለች። ፍጥጫው በዚህ ብቻ አላበቃም። እዚያው ሰሜን ላይ ሀያሏ ሩሲያ ከ64,000 በላይ ወታደሮችን እና ከ200 በላይ የኒውክሌር ሚሳኤል ማስወንጨፊያዎችን ያሳተፈ ድንገተኛ የኒውክሌር ጦርነት ልምምድ በአስቸኳይ ጀምራለች። እነዚህን ወታደራዊ መረጃዎች በሰፊው ተነትናለን። እስከ ፍጻሜው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን። በመካከለኛው ምስራቅ ከአፕሪል ወይም ከሚያዝያ ወዲህ በስሱ ተጠብቆ የነበረውን የተኩስ አቁም ስምምነት ወደ ፍጹም መፈራረስ ያቃረበና መላውን የዓለም መገናኛ ብዙሃን ትኩረት የሳበ እጅግ አስደንጋጭ ሰበር መረጃ ከዋሽንግተን ወጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በሰጡት ድንገተኛ መግለጫ አሜሪካ በኢራን ኢላማዎች ላይ ለመሰንዘር በከፍተኛ ሚስጥራዊነት አቅዳው የነበረውን መጠነ ሰፊ ወታደራዊ ጥቃት በአስቸኳይ እንዲታገድ ማዘዛቸውን ይፋ አድርገዋል። የጥቃት የታገደው ዛሬ ማክሰኞ ሊፈጸም ጥቂት ሰዓታት ብቻ ሲቀሩት መሆኑ ክስተቱን እጅግ አስፈሪ ያደርገዋል። ፕሬዝዳንት ትራምፕ እንዳሉት ከሆነ ጥቃቱን ለማገድ የወሰኑት ቴሄራን አዲስና አስቸኳይ የሰላም እቅድ በፓኪስታን አደራዳሪነት ለዋሽንግተን ማስተላለፏን ተከትሎ ነው። ይሁን እንጂ ፕሬዝዳንቱ ይፋ ባደረጉት ይፋዊ መልእክት ላይ ለኢራን መንግስት ፍጹም ምህረት የሌለው ሌላ ጠንካራ ማስጠንቀቂያ ጨምረው አስተላልፈዋል። ለፔንታጎንና ለአሜሪካ የጦር ኃይሎች በሰጡት ጥብቅ መመሪያ እኛ ዛሬ ማክሰኞ በኢራን ላይ ልናደርገው የነበረውን ጥቃት ሰርዘነዋል። ነገር ግን በአሜሪካ በኩል ተቀባይነት ያለውና አጥጋቢ የሆነ ስምምነት በአስቸኳይ የማይደረስ ከሆነ በየትኛውም ሰከንድ በኢራን ላይ ሙሉ አጥፊና መጠነ ሰፊ ወታደራዊ ጥቃት ለመክፈት ሙሉ በሙሉ በተጠንቀቅና በከፍተኛ ዝግጁነት ላይ እንድትቆዩ አዝዣለሁ ብለዋል። ዓለም አቀፉ የዜና ወኪል ሮይተርስ እንደዘገበው አሜሪካ ከዚህ ቀደም እንዲህ አይነት መጠነ ሰፊ የአየርና የባህር ጥቃት በኢራን ላይ ለመሰንዘር መዘጋጀቷን በይፋ አላስታወቀችም ነበር። በመሆኑም ሮይተርስ የአሜሪካ ጦር ኃይል ባለፈው የካቲት 28 ፕሬዝዳንት ትራምፕ በራሳቸው የጀመሩትን ይህንን የኢራን ጦርነት ዳግም ለመቀስቀስ ምን ያህል ወታደራዊ ዝግጅት አድርገው እንደነበር ከተለያዩ ምንጮች ለማረጋገጥ እየሞከረ መሆኑን ገልጿል። በትራምፕ አስተዳደር ላይ በአሁኑ ወቅት የዓለም ንግድ ቁልፍ መተላለፊያ የሆነውንና በኢራን ተዘግቶ የሚገኘውን የሆርሙዝ ሰርጥ በአስቸኳይ ለማስከፈትና ጦርነቱን በስምምነት ለመቋጨት የገጠመው ዓለም አቀፍ ጫና እጅግ ከፍተኛ ሆኗል። ፕሬዝዳንት ትራምፕ ከዚህ ቀደምም ጦርነቱን የሚያቆም ዲፕሎማሲያዊ ስምምነት ለመድረስ ተስፋ እንዳላቸው በተደጋጋሚ የገለጹ ቢሆንም ቴሄራን ለድርድር ካልቀረበች ግን ሀገሪቱን ሙሉ በሙሉ የሚያወድም ከባድ የአየር ድብደባ እንደሚፈጽሙ በተደጋጋሚ ሲዝቱ ቆይተዋል። አሁን ግን በኢራን የቀረበው አዲስ ሐሳብ የኢራንን የኒውክሌር ፕሮግራም ለመገደብ በጣም ጥሩ እድል የፈጠረ መሆኑን ትራምፕ ገልጸው የዲፕሎማሲው በር ለአንድ የመጨረሻ ጊዜ ክፍት እንዲሆን አድርገዋል። አሜሪካ ዛሬ ማክሰኞ በኢራን ላይ ልታደርገው የነበረውንና መላውን መካከለኛው ምስራቅ ወደ ለየለት የእልቂት አዘቅት ሊከት ይችል የነበረውን መጠነ ሰፊ ጥቃት በትራምፕ ትዕዛዝ በድንገት እንዲቀዘቅዝ ያደረገው ሌላው ዋና ምክንያት የባህረ ሰላጤው ሀገራት መሪዎች አስቸኳይ የዲፕሎማሲ ጣልቃ ገብነት ነው። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ላይ ይፋ እንዳደረጉት ከሆነ የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤምሬትስ መሪዎች ጥቃቱ ለጊዜው እንዲቆይ ቀጥተኛ ተማጽኖ አቅርበውላቸዋል። የእነዚህ ሀገራት መሪዎች ለአሜሪካ ያቀረቡት ዋናው መከራከሪያ አሁን በፓኪስታን በኩል የመጣው አዲሱ የኢራን የሰላም እቅድ
ለአሜሪካም ሆነ ለመካከለኛው ምስራቅ አገራት እንዲሁም ከዚያም በላይ ላለው ዓለም ፍጹም ተቀባይነት ያለውና ዘላቂ ስምምነት ለማምጣት ትልቅ እድል አለው የሚል ነው። ጥቃቱ ቢፈጸም ኖሮ መጀመሪያ አደጋ ላይ የሚወድቁት የኢራን ጎረቤት የሆኑት እነዚህ የባህረ ሰላጤው የነዳጅ አምራች ሀገራት በመሆናቸው ዲፕሎማሲው የመጨረሻ እድል እንዲያገኝ ከፍተኛ ግፊት አድርገዋል። ፕሬዝዳንት ትራምፕ ከጥቂት ሰዓታት በፊት በዋሽንግተን ለጋዜጠኞች በሰጡት መግለጫ ለአሜሪካ መንግስት ዋነኛውና የመጨረሻው ፍላጎት ቴህራን የኒውክሌር መሳሪያ ባለቤት እንዳትሆን መከልከል ብቻ መሆኑን በድጋሜ አስምረውበታል። ትራምፕ ሁኔታውን ሲያስረዱ እነርሱ ወይም ኢራኖች አሁን ጉዳዩን በአወንታዊ መልኩ ለመፍታት በጣም ጥሩ እድል ያላቸው ይመስላል። ያንን ነገር ደግሞ በእነርሱ ላይ ከባድ ቦምብ ሳናዘንብባቸው በስምምነት መፍታት ከቻልን እኔ እጅግ በጣም ደስተኛ ነኝ ብለዋል። ይህ የትራምፕ መግለጫ አሜሪካ ከዚህ ቀደም ከነበራት ፍጹም አስገዳጅ አቋም በመጠኑ መለስ ማለቷን ያሳያል። በተለይም ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ እንድታጠፋ ከማስገደድ ይልቅ ለ20 ዓመታት በይፋ እንድታግድ የሚለውን አማራጭ ለመቀበል ፍንጭ መስጠታቸው በሁለቱ ወገኖች መካከል ለዓመታት የዘለቀውን የኒውክሌር አጥር ለማፍረስ አዲስ ተስፋ የፈነጠቀ ሆኗል። ይሁን እንጂ ስምምነቱ በቀጣዮቹ ጥቂት ቀናት ውስጥ ተጨባጭ መልክ ካልያዘ የታገደው የአሜሪካ የጦር አውሮፕላኖች ስምሪት ወደ ቀድሞ የጥቃት ቀውስ መመለሱ የማይቀር መሆኑን የዋይት ሀውስ ምንጮች እየጠቆሙ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ የአሜሪካን መጠነ ሰፊ አየር ጥቃት ማገዳቸውንና ዲፕሎማሲው በር መክፈታቸውን በይፋ ቢናገሩም ቴህራን ግን ለአሜሪካ የጦር ዛቻ ፍጹም እምቢተኝነቷንና ወታደራዊ ጥንካሬዋን የምታሳይበትን ጠንካራ ምላሽ በሀገሪቱ መንግስታዊ ሚዲያዎች በኩል ሰጥታለች። የኢራን ባለስልጣናት አሜሪካና አጋሮቿ ሌላ ስትራቴጂካዊ ስህተት ወይም የተሳሳተ ወታደራዊ ስሌት እንዳይፈጽሙ የወሰኑ ሲሆን የኢራን ጦር ኃይሎች ካሁን ቀደም በታሪክ ታይቶ በማይታወቅ ደረጃ የበለጠ የተዘጋጁና ከምንጊዜውም በላይ ጠንካራ መሆናቸውን አስታውቀዋል። ለዚህ ማረጋገጫ የሚሆነው ደግሞ ሰኞ ምሽት የኢራን ከፍተኛው ወታደራዊ እዝ የሃታም አልአንቢያ ዋና መስሪያ ቤት አዛዥ ሜጀር ጀነራል አሊ አብዱላሂ የሰጡት እጅግ አስፈሪና የማያወላዳ መግለጫ ነው። ጀነራል አብዱላሂ የኢራን እስላማዊ ሪፐብሊክና በጦርነት የጎለመሱት የጦር ኃይሎቿ የሀገሪቱን ሉዓላዊነት ለመጠበቅ ቆራጥ መሆናቸውን ገልጸው ጣቶቻችን በጽኑ በቃታው ላይ ናቸው፣ ኩሯን ሀገራችንን ለመከላከል ሁሌም ዝግጁ ነን ብለዋል። የጦር አዛዡ ለአሜሪካና ለአጋሮቿ ያስተላለፉትን ማስጠንቀቂያ ሲቀጥሉ በሀገራችንና በኩሩ ህዝባችን ላይ የሚቃጣ ማንኛውም አይነት አዲስ ወታደራዊ ትንኮሳ ወይም ወረራ ፈጣን፣ ወሳኝ፣ ብርቱና እጅግ መጠነ ሰፊ በሆነ አጸፋዊ ኃይል ይመለሳል ሲሉ አውጀዋል። የዓለም ማህበረሰብ የአሜሪካ ጽዮናውያን ጥምረት ከዚህ ቀደም የደፋሮቹን የኢራን ህዝቦች ልብና የጦር ኃይሎቿን አቅም በተደጋጋሚ ፈትነው በእያንዳንዱ ሙከራቸው የከረረ ታሪካዊ ትምህርት እንደተማሩ ሊገነዘቡ እንደሚገባም አስታውሰዋል። ጀነራል አሊ አብዱላሂ በመጨረሻም በአላህ ፈቃድና ቆራጥነት ብቃታችንንና የበላይነታችንን በጦር ሜዳ ላይ ለጠላቶቻችን በተግባር አሳይተናል። ጠላቶች ዳግም ስተት ለመስራት ከደፈሩ ኢራን ባለፉት 40 ቀናት ከተጫነባት ጦርነት እጅግ በላቀና በበረታ አቅም ትጋፈጣቸዋለች። የህዝባችንን መብት በሙሉ ጉልበታችን እናከብራለን፣ የየትኛውንም ወረራ እጅም እንቆርጣለን በማለት ንግግራቸውን ቋጭተዋል። ባለፈው የካቲት 28 በአሜሪካ እስራኤል ጥምረት የተጀመረውን ድብደባ ተከትሎ የኢራን ጦር ኃይል በየቀኑ በሚሳኤልና በድሮን በአሜሪካ የጦር ሰፈሮችና በእስራኤል ይዞታዎች ላይ ጥቃት ሲሰነዝሩ የቆዩ ሲሆን የሆርሙዝ ሰርጥን በመዝጋትም የዓለምን ኢኮኖሚ አንቀጥቅጠዋል። የኢራን ወታደራዊ መሪዎች ምንም እንኳን ሀገራቸው ጦርነትን የማትፈልግና በቀጠናው ሰላም እንዲሰፍን የምትሻ ቢሆንም በቅዱስ መሬቷ ላይ ለሚመጣ አንዳችም ትንኮሳ ግን የማያወላዳና አድቃቂ ምላሽ ለመስጠት ወደ ኋላ እንደማትል በድጋሚ በማረጋገጥ ከፍተኛ ወታደራዊ ንቃት ላይ መሆናቸውን አሳይተዋል። በመካከለኛው ምስራቅ ያለው ወታደራዊና ዲፕሎማሲያዊ ውጥረት የመጨረሻው የፍጥጫ ጫፍ ላይ በደረሰበት በዚህ ሰዓት ከሰሜን አቅጣጫ መላውን ዓለም በከፍተኛ ድንጋጤ ውስጥ የከተተ ሌላ አደገኛ ክስተት ተፈጥሯል። የሩሲያ መከላከያ ሚኒስቴር ከዛሬ ግንቦት 11 እስከ 13 የሚቆይ እጅግ ግዙፍና ድንገተኛ የስትራቴጂክ የኒውክሌር ጦር ኃይሎች ልምምድ መጀመሩን በአስቸኳይ ይፋ አድርጓል። ይህ የሩሲያ
ወታደራዊ እርምጃ አሜሪካና እስራኤል በኢራን ላይ ሊሰነዝሩት ካቀዱትና ትራምፕ በሰከንድ ልዩነት ካገዱት መጠነ ሰፊ ጥቃት ጋር በቀጥታ የተገናኘ መሆኑን የጂኦፖለቲካ ተንታኞች እየገለጹ ይገኛሉ። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ መሰረት የዚህ ድንገተኛ የኒውክሌር ልምምድ ዋና ዓላማ ጠላት ሊሰነዝር የሚችለውን ማንኛውንም አይነት ወታደራዊ ትንኮሳና ጥቃት አስቀድሞ መግታትና በልምምዱ ላይ የሚሳተፉትን የጦር ኃይሎች የእርምጃ ዝግጁነት በላቀ ደረጃ መፈተሽ ነው። የክስተቱን አደገኝነትና ስፋት ያሳየው ሚኒስቴሩ ይፋ ያደረገው ወታደራዊ መረጃ ሲሆን በዚህ ግዙፍ የኒውክሌር ልምምድ ላይ ከ64,000 በላይ ከፍተኛ ወታደራዊ ሰራተኞችና ልዩ የኮማንዶ አባላት በተግባር ይሳተፋሉ። ከ200 በላይ የሚሆኑ የስትራቴጂክ ኒውክሌር ሚሳኤል ማስወንጨፊያዎች ከተደበቁበት የከርሰ ምድር ይዞታዎች ወጥተው በተጠንቀቅ እንዲቆሙ ተደርገዋል። ልምምዱ በዋናነት ትኩረቱን ያደረገው በሩሲያ አጋር በሆነችውና ከኔቶ አባል ሀገራት ጋር በምትካለለው በቤላሩስ ግዛት ላይ የሚገኙትን የሩሲያ ታክቲካል የኒውክሌር መሳሪያዎች በጋራ ስልጠና ማጠናከርና ጥቅም ላይ ማዋል በሚቻልባቸው ስልት ላይ ነው። ለዚህ መጠነ ሰፊ የኒውክሌር ጦርነት ዝግጅት የሩሲያ ስትራቴጂክ ሚሳኤል ኃይሎች የታጠቁ የሰሜናዊና የፓሲፊክ የባህር ኃይል መርከቦች፣ የረጅም ርቀት ተዋጊ የቦምብ ጣይ አውሮፕላኖች እንዲሁም የሌኒንግራንድና የመካከለኛ ወታደራዊ ዲስትሪክቶች ሙሉ በሙሉ እንዲንቀሳቀሱ ተደርገዋል። ይህ የክሬምሊን ድንገተኛ የኃይል ማሳያ አሜሪካ እስራኤል ጥምረት በመካከለኛው ምስራቅ ላይ የሚወስዱት ወታደራዊ እርምጃ መስመር ካላለፈና የሩሲያን ስልታዊ አጋሮች አደጋ ላይ የሚጥል ከሆነ ሞስኮ የኒውክሌር አማራጮችን ከመጠቀም ወደ ኋላ እንደማትል ለዋሽንግተን የተላከ ግልጽና ቀጥተኛ መልእክት ተደርጎ ተወስዷል። በዚህም ምክንያት ዓለም አቀፉ ማህበረሰብ በአሁኑ ሰዓት ከባህረ ሰላጤው ውጥረት ባልተናነሰ መልኩ በማንኛውም ሰከንድ ሊቀሰቀስ በሚችለው የኒውክሌር ጦርነት ስጋት ክፉኛ እየተናወጠ ይገኛል። ክቡራትና ክቡራን፣ የመካከለኛው ምስራቅ ፍጥጫና የሩሲያ ድንገተኛ የኒውክሌር ስምሪት ዓለማችን በአሁን ሰዓት ምን ያህል አደገኛ የደህንነት አጣብቂኝ ውስጥ እንዳለች በግልጽ ያሳያል። ትራምፕ ለኢራን ዲፕሎማሲያዊ በር ቢከፍቱም የኢራን ጄኔራሎች የሰጡት ጠንካራ ምላሽና የሩሲያ የኒውክሌር ጦር መሳሪያዎችን በቤላሩስ ምድር ላይ የማንቀሳቀስ እርምጃ ውጥረቱን ይበልጥ ወደማይገመት አቅጣጫ ወስዶታል። ያሁኑን አበቃን። ቻናላችንን ሰብስክራይብ በማድረግ ሁሌም ፈጣንና እውነተኛ መረጃዎችን ያግኙ። በቀጣዩ አዲስ መረጃ እስከምንመለስ ሰላም ቆዩን።